ከሁለት ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየነውና የተዋወቅነው የኮቪድ ሰዓት ላይ ነበር። ኮቪድ እንደገባን ላይ መጀመሪያ አርፍዶ ነው የሚመጣ። እኔ መኪናው የሱ እንደሆነ ነው ማውቀው። በሱ መኪና እንደሚሰራ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ። የሰዓት ኮንሰፕት ጭራሽ አልገባውም ማለት እዛ 5 ሰዓት ድረስ። ከዛ በኋላ ማለት ዲኮሩን በምንሰራበት ብር ቁም ገባን ማለት ሌላክ እንደሆነ እኛ ጋር ማለት ነው። እሱ ሌሊት እንደሆነ በቃ ኦልሬዲ እኔ ከሁለት ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርት ሊሆን ይችላል። ላለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ፣ ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ፖስት ለማድረግ ሞክራለሁ። ኢትስ ኢንትረስቲንግ ኢነፍ እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና ቤዚክሊ who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንትን እንደነበረ የምነግራችሁ በጣም he was so caring, he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል። he asks እና በቃ completely different personality በጣም the nicest person ነበረ ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር፣ ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice, it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞዳውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ እራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን ኦል ዳት ዴትስ ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ ላይክ በጣም በጣም ኢንትረስትድ እንደሆነ ሰው ነው። he was interested ብለን የሚያዘው በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ ላቭ ላንጉዌጅ በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎችን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው፣ ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትስአፕ ምናምን ስለው ኖ አም ጀስት ስትረስድ ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣው ባህሪውን። ከዛ እሱም ቤት ሲገባ ደስ ዊተስ ቴክስት ነው የሚልከው ምናምን። ስለዚህ በቃ ባህሪው ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ፣ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ። እና ምንድነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ካን ጎ፣ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን አይ ዋዝ ጀኑዊንሊ ሬዲ ሙቭ ኦን ለማድረግ ማለት ነው። የፈለገውን ነገር መምረጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ብዬ ስጠይቀው አረ ምንም የለም ምናምን ቴሌግራሜን ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት
እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራ ብዬ አላሰብኩት። ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። በቃ እንደ ማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ በቃ ብዙም ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ ሂዝ ገነ ቢ ሌት። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ ሂዝ ናት ገነ ሴይ ሶሪ ኦር ደ ሶሪ ደግሞ ራሱ አረፈድኩ ምናምን አይነት ነገር ነውና ሁሉንም ዴት ስጀምር በጣም ተናድጄ በቃ አላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩዊን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት ሁለተኛ የመጀመሪያ ልደቴ ላይ ጊፍት ልኳል ብያቸዋለሁ። ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ አይ ዋዝ በጣም ወሪድ። በቃ ልደቴን ራሱ ያስታውሰዋል መሰለኝም። ከዛ በኋላ he was not actually he was sick ግን he was fine ነገር እና not even propose promise አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም በጣም ያስጨንቃችሁና አሁን እኔ ኖርማል ላይፌ አለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፌ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል። በጣም እንድጨነቅ ያደርገኛል። በቃ I am so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው። ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደኝ ነበር እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ ነዱ በቃ ታመም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ነው ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞርሰል ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን I was worried ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ወርተን አናውቅም። መቼ ነው ሰርግ እንዲሆን የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ ፕሮሚስ ስለ በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine ግን ኦፕን ሆኖ አልተናገረም ነበር የኔ አይደለም ብሎ ተጠየቅኩት። እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት በጣም አሪፍ ግን ብድሩን ከፍለው አያውቁም። 3 አመት ሆኖታል። አንድ ቀን ብድሩን ከፍለው አያውቁም። ይተውልናል ነው የሚሉት። መንግስት ይተዋል ኬስ ያመጡት የሰሙት ነገር ሆነ አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከዚህ ሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔን ብድር ነው ማለት ነው ብዬ ነው ያሰብኩት። የሆነ ቀን ትምህርት ቤት መጥቶ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። አሳየሁት። ይሄ ምንድን ነው ምናምን ስለሆነ ያላቅም እኔ ያላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እና እንዲወዱ ኋላ አይ ዶንት ኖ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይ was so mad ግን for some reason ማለት ነው የዛኔ ያሰብኩት because የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገብቼ ተመልሼ ስወጣ በመስታወቱ በኩል በፊት ለፊቱ መስታወቱ በኩል ሄዶ እንደዚህ ምናምን ያካል ምንድነው አልኩት። ከዛ አይ መስታወቱ አልተሰበረም እንዴት አድርጎ ገብቶ ነው ምናምን አለኝ። ጻይት ላይክ ይሄ ሰው ይደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was mad I was hurt ግን አይ መቼም አይሆንም በቃ ዲና ያለ ይሄ በቃ I'm unique አይደለ እኔ መቼም ሳይደረግብኝ ብዬ ነበር ማሰብ for some reason። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried። ከዛ WhatsApp አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ
what's wrong with him ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም ያደርገው ምናምን ነው እንጂ ያንን ኤክስፔክት አላደረኩም ከዛ እንዳልኳችሁ I was so stupid በስትክክል እንኳን ሳናወራበት በቃ አለፍኩት ማለት ነው በስትክክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ ከዛ ስራ የለኝም ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከቲጋም ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ ለምን ዲኮሩን አብረን መስራት አንጀምርም አልኩት ከዛ ደስ ይለኛል አለ ከዛ ማይ ዳድ 10,000 ብር ጠየቁትና ለዲኮር መጀመሪያ ነው ምናምን ነገር አልኩት እሺ ብሎ ሰጠኝ ከዛ እኔ ምቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ምቁብ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍታል አንደኛ የሰዓት ኮንሰፕት ጭራሽ አልገባው ማለት እዛ 5 ሰዓት ድረሱ ከተባለ ምን ሄድበት መንገድ 30 ደቂቃ ምፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል እንደርሳለን 5 ሰዓት እንደርሳለን 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ በቃ ረፈደ ከዛ ከሰዎቹ ጋር ነኝ ኮሚኒኬት ያደረኩት ፖስት ማደርገው ነኝ ነበርኩኝ ምናምን ከሰዎቹ ጋር ማወራው ነኝ ስለዚህ ነኝ ሪስፖንሲብል እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችንም ስራ ነው ሁለታችንም ሪስፖንሲብል ነን ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል እሱ ዲል አያደርግም ከሰዎቹ ጋር ከዛ ቀስ ብሎ ነው የሚሰራው በጣም ቀስ ብሎ ነው የሚሰራው ማለት it's not like ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው እሱን ያወቅኩት ከሆነ ሰዓት በኋላ ነው እኔ በጣም በቃ መጣም እናድድ ጀመርኩኝ ምናምን ነገርና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው እሱ ከታች እንዲያወጣ ስጠብቀው ቀስ ይላል ሌላ ነገር ይሰራል ከዛ ና እንጂ ለምን ስትለው ጸጥ ሲል እሱ ዝም ብላ ጠበቀችው ብዙም ባህሪውን ስለማታውቅ ከዛ በኋላ እንዴ አትናደጂም እንዴ አላት እና በቃ ኢንቴንሽናሊ ሰውን ትሪገር ለማድረግና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው እናንተን የሆነ are you crazy ለምንድን ነው እንደዚህ አክት የምታደርጊው አረ ተረጋጊ እንዴ ምናምን ለማለት ማለት ነው ከዛ በኋላ በቃ obviously እኔ ነኝ ሪስፖንሲብል እዛ ጋር I'm gonna do everything ማለት ነው ሁሉን ነገር ነው የምሰራው like ሸክሙ ላይ ሸከማለሁ ማለት because በቃ ስራ ነው እሰራለሁ ምናምን ነገር ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለ ኢቭን በሌላ ሰርከምስታንስ ስናደድ በጣም ይናደዳል እንዴት ኢሞሽን ታሳያለሽ ነው እንግዲህ አሁን ከሌላ ከትራይንት ከሚያሰሩ ሰዎች ጋር የሆነ በቃ ለመግባባት ምናምን ነገር ይኖራል አይደለ በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን አምሰል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው እኔ ሊሰማኝ አይችልም ማለት ነው ዩዥሊ አብራችሁ የሚሰራ ፓርትነር ከናንተ ሳይድ ነው መሆን ያለበት አይደለ ኢቭን ትክክል እንኳን ባለው አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው ከዛ እሱን እያየሁ መጣሁኝ ግን ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ I'm gonna fight through it በቃ ብዬ ነው ያሰብኩት ከዛ በኋላ ማለት ዲኮሩን በመንሰራበት ብር እቁብ ገባን ማለት ነው ከዛ እሱን በራይዱ ብር እቁብ ገባ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመረን ማለት ነው ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40,000 ብር ነው መሰለኝ የሱ 40,000 ብር የኛ 40 የዲኮሩ 40,000 ብር ማለት ነው እኔ በዛ ሰዓት ስራዬን አቁሜያለሁ ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ ስልክ በጣም ይደወላል ስራም ቀዳሚና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ ከዛ እቁብ መጣል ተጀመረ ማለት ነው ከዛ ስራውን ሳቆም ማለት ነው ታውስ ከዛ በኋላ እቁብ ይጣለ ነው እና እቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ እቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጣል ኦር ደግሞ በቃ ሙሉና 5,000 ብሩን በቃ የሳምንቱን ይሰጣል ማለት ነው ከዛ ምንም አልመሰለኝም እኔ በቃ እንደ ቲም ነው ማስበው ማለት ነው ሰውዬ የዲኮሮች እቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር ያሟላ እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮራል ዛኛ ሶፋ የለንም በዛ ሰዓት አበቦች የሉንም ይሄ ለሙሽራ የሚሆኑ ነገሮች የሉንም ስለዚህ እነሱን ይከራያል እኛ ብረቱን በነፃ እናገኛለን ከዛ በነፃ እንሰራለታለን የሰርግ ዲኮር በጣም ኤክስፔንሲቭ ነው
ለሁለታችንም ዊን ዊን ነው። እኛ የምናገኛለን እቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹን ይሰራለታል ማለት ነው ዲኮር። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ፣ እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር፣ እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራ አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራክራችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱን የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ የአንድ ሳምንትም የሁለት ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40 ሺህ ብር ነው። የሱም ደግሞ በራሱ በቃ እንትኑ 40 ሺህ ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢካዝ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣላኝ ነው። ግን አይ ዋዝ ሶ ማድ ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለውም። he just moved on። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤቱ የምሰራ ሰዓት ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስተክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎችም ይገዙ ስለነበረ ምናምን ነገር እቁቡም ስለነበረ ለራሴ ምንም ነገር አላደርግም፣ አቁም ያለው ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው፣ ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረ። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደሩ ላንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ we were booked ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለ አይ እኔ ገና ነው ይደርሳል እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስሎ አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል። እኔ ሰርቼ አላውቅም አበባ ማይንጁ እና I'm trying መቶ እንደዚህ አይደለም ሲል ማይማማ አየችውና እስቲ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስተክክል ሰጠችው። ከዛ አመጣጡን ሁላ አይደለም የሰራው አበባውን ማለት ነው። አመጣጡን ሁላ አይደለም የሚሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይማም ዝም ብላ ስታያዩዋት ከዛ አዩዋት። ስለሱ መጥፎ ነገር አይወራም ኦብቪየስሊ። ዝም ብለን ተያይተን ዝም አለን። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው
ይደርሳል እንደርሳለን ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሸው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና DIY ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስድ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹም የሱም መተዋል፣ እኔ እህቶቼ ወንድሞቼ መተዋል ምናምን ነገር ያኛው ፈርሶ የእነሱ ከዛ ፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው። 2 ሰዓት ነው ምናምን ያለ ኤክስፒሪየንስ የለንም። ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር he started shouting እንደ እብድ አይሰራም። ሁሉም ሰው ላይ ቆሞ መጮህ ጀመረ። ያንን ሰው ጥባት ሄዳለች እሷ የቱ ጋር ናት ነይ ምስሪ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት እያደረገብኝ ነው። he was literally shouting። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና የሱን ሰራተኞች ሂዱ አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል፣ ሰዎቹ እየደረሱ ናውጣ ቢባል አልወጣም። እኔ የራሴ ስራ ነው፣ ካሜራማኑም የራሱ ስራ ነው። ከዛ ሰውየው ዲኮሩን ለማስራት እየሞከረ እንዲያንገቱን አጭልቆ ወጥቶ ሰው ይቆጣል ነው ነገር እንዲያርግ ማለት ነው። ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ፣ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ፣ በቃ አልቋል ዲኮሩ እንደምንም ብለን ተረማሞተን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ። እዛ started crying ማለት ያን ሁላ ለፍቻለሁ፣ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን ነገር እንደዚህ ከዛ started crying በጣም አዝኛለሁ። በጣም በቃ I was exhausted። ያ ሁላ ስትረስ ኡፍ የተገላገልን ሰድ እኔ እንደዚህ ማይቶኝም አያውቅም ሰው ራሱ። ከዛ started crying። ከዛ መኪና ውስጥ ገባሁኝ። በጣም እኔ አላውቅም እንደዛ ማልቀስ እንደሚቻል። ሊትራሊ እንዲህ ነበር የሚወርደውን ባይ ማለት ነው። ምን ሆነሽ ምናምን አላለኝ ይደደንኪ። ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበረ እዛ ምናምን። ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነው። እና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ